የጋዛው ጦርነት ከተጀመረ 18 ወራትን አስቆጥሯል። የጋዛ የጤና ሚኒስቴር መረጃ እንደሚያሳየው በጦርነቱ ከ51,000 የሚልቁ ፍልስጤማውያን ሕይወት ሲያልፍ ከ116,000 በላይ ደግሞ ለአካል ጉዳት ተዳርገዋል። ከሟቾቹ ውስጥ አብዛኞቹ ሕፃናትና ሴቶች ናቸው። በሺዎች የሚቆጠሩ ደግሞ የደረሱበት ባለመታወቁ በፍርስራሽ ውስጥ ተቀብረው ሊሆን ይችላል የሚል ግምት አለ። እንደ ፍልስጤማውያኑ ባይሆንም በእስራኤልም ቢያንስ 1100 ለሚሆኑ ሞት ምክንያት ሆኗል ጦርነቱ። የሐማስን ድንገተኛ ጥቃት፣ ግድያና እገታ ተከትሎ የተቀሰቀሰው የጋዛውን ጦርነት እልባት ለመስጠት የተለያዩ ጥረቶች የተደረጉ ቢሆንም መፍትሄ አምጪ ግን አልሆኑም። እስካሁን 200 የሚሆኑ ታጋቾች የተለቀቁ ሲሆን ከ50 በላይ የሚሆኑት ግን በሐማስ ቁጥጥር ናቸው ተብሏል። እነዚህ ታጋቾች እንዲለቀቁ ጥሪ ያቀረቡት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜን ጋዛ ሰርጥ ድንገተኛ ጉብኝት አድርገዋል። የመከላከያ ሚኒስትራቸውን እስራኤል ካትስ እና የጦር ኃይሎች ኢታማዦር ሹሙን ኤያል ዛሚርን አስከትለው ጉብኝት ላደረጉት ኔታንያሁ እየተካሄደ ባለው ዘመቻ ዙሪያ ማብራሪያ የተሰጣቸው ሲሆን በዚያ ከሚገኙት ወታደሮች ጋርም ውይይት ነበራቸው። የእስራኤሉ መሪ ሀገራቸው የያዘችውን ግብ እስከምታሳካም የጋዛ ዘመቻዋ ተጠናክሮ ይቀጥላል ብለዋል። እዚህ የተገኙት ከመከላከያ ሚኒስትሩ ጋርና ከሌሎች የጦር አዛዦች ጋር ነው። መደበኛና የተጠባባቂ የጦር አባላትም በዚሁ ግንባር ግሩም የሆነ ወታደራዊ ግዳጅ እየፈጸሙ ነው። በጠላታችን ሐማስ ላይ እየፈጸሙ ያለው ጥቃትም ቀጣይነት ያለው ሲሆን የታገቱብን እስኪለቀቁ ዘመቻው ተጠናክሮ ይቀጥላል። እስራኤል ሌሊቱን በጋዛ በፈጸመችው የአየር ጥቃት ቢያንስ 23 ፍልስጤማውያን ሲገደሉ ለቆሰሉት ደግሞ ሕክምና እየተደረገላቸው መሆኑን ነው የሆስፒታል ምንጮች የሚጠቁሙት። ከጋዛው ዘመቻ ጎን ለጎን የእስራኤል ወታደሮች በዌስት ባንክ ሌሊቱን መጠነ ሰፊ ጥቃት አካሂደዋል። በኢየሩሳሌም በሹፍት የስደተኞች ካምፕ፣ በራማላ ባል ሙጋሂር መንደር፣ በናብሊስ የባላታ ስደተኞች መጠለያና በሳልፊት የሐሪስ መንደርም ጦሯ ዘመቻ ከፍቷል። በጄኒን ቃባቲያ ከተማ፣ በቤቴሌም የሁሰን መንደር፣ በሰሜን ሄብሮን በሰሪፍ ከተማና በቃልቂሊያ ከተማ እያደረገች ያለው ጠንካራ ዘመቻ ሐማስን ግራ አጋብቶታል። 70% ከሚሆነው የጋዛ አካባቢ ነው ነዋሪዎች ለቀው እንዲወጡ የእስራኤል ጦር ትዕዛዝ ያስተላለፈው። ትዕዛዙን ተከትሎም ከቀያቸው የሚፈናቀሉት ሰዎች ቁጥር በከፍተኛ ሁኔታ አሻቅቧል። ለደህንነት አስተማማኝ የሚባል ቦታ በሌላት ጋዛ የምግብና የመድኃኒት አቅርቦት ችግርም ሌላኛው ፈተናዋ ከሆነ ከራርሟል። በሌላ በኩል የእስራኤል መከላከያ ከግብፅ ወደ እስራኤል ግዛት የጦር መሳሪያ ሲያጓጉዝ የነበረ ድሮንን መጥቶ መጣሉን ያስታውቀው። ድሮኑ 4 ጠመንጃና ጥይቶችን ሸክፎ ነበር ያለው የእስራኤል ጦር መሳሪያውን ማን እንደላከውና ለማን ተደራሽ እንደሚሆን ግን ያለው ነገር የለም። ዘገባው የኤፍፒ ነው።